መጋቢ በርናባስ ጌጡ እባላለሁ። በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን አጥቢያ መጋቢ ነኝ። በኢትዮጵያ የወንጌላውያን ነጋዴዎች ኔትወርክ በቦርድ አባል ሆኜ አገለግላለሁ። ባለትዳርና የሶስት ልጆች አባት። አንድ ክርስቲያን ነጋዴ የክርስቶስ አምባሳደር ነው። በተሰማራበት የክርስትና ቦታ ላይ ኢየሱስን በመወከል የክርስቶስ ውክልናውን ባለበት መንደር ሁሉ ባለበት ሰፈር ሁሉ መግለጥ ኃላፊነቱ ነው። ስለዚህ እንደ ክርስቶስ አምባሳደር ከምንገለጥባቸው ቦታዎች አንዱ የስራ ቦታችን የንግድ ቦታችን ነው። ክርስቲያን ነጋዴዎች እግዚአብሔር በንግድ ስፍራ ሲያሰማራቸው እኛ ሁልጊዜ እንደምንለው እንደ ብርሃን እንደ ጨው በክርስቶስ ውስጥ ያለውን ሕይወት ጨለማ ለሆነው ዓለም ብርሃን እየሆኑ እንዲሁም ደግሞ ለማይጣፍጠው አስከፊ ለሆነችው ዓለም ደግሞ እንደ ጨው የዓለምን ቴስትለስ መሆን በክርስቶስ ኢየሱስ በኩል ሕያውነትን በመዝራት በመንቀሳቀስ የክርስቶስን ሕይወት መግለጥ በገበያ ስፍራ በስራ ስፍራ ይቻላልና አንድ ክርስቲያን ኢየሱስ ክርስቶስን በዋለበት ሰፈር ሁሉ በተለይ ደግሞ በንግድ ቦታው ኢየሱስን ማሳየት ይችላል። መጽሐፍ ቅዱስ ስራን ያበረታታል። ስራን ማሰብ ስንጀምር ከእግዚአብሔር እንጀምራለን። እግዚአብሔር የመጀመሪያው ሰራተኛ ነው። እግዚአብሔርም የሰውን ልጅ ከፈጠረ በኋላ የሰጠው ትልቅ አሳይመንት ስራ ነው። ስለዚህ እንደ ክርስቲያን ወደ እግዚአብሔር ኪንግደም ስንመጣ ሰራተኝነትን ከእግዚአብሔር እንማራለን። ስለዚህ እምነትን ብቻ ሳይሆን በክርስቶስ ያለውን ሕይወት የምንገልጥበት አንዱ መንገድ ጠንክሮ መስራትም ነው። እግዚአብሔርም ደግሞ ጠንክረው ለሚሰሩ በረከትን ፕሮሚስ አድርጓል። የትጉ እጅ ትባረካለች ይላል መጽሐፍ ቅዱስ። ስለዚህ የሚተጉ ጠንክረው የሚሰሩ እያመኑ ይሳካላቸዋል። እያመኑ ይሰራሉ፣ እያመኑ ይሳካላቸዋል። ስለዚህ ክርስትና ጠንክሮ መስራትን የሚያበረታታ እንጂ ማመን ዝም ብሎ መቀመጥ አይደለም። ማመን ወይም ኢየሱስን መደገፍ ሳይሰሩ ምትሃትን መጠበቅ አይደለም። እየሰሩ መለወጥ፣ እየሰሩ ማደግ፣ እያመኑ መንቀሳቀስ፣ በእግዚአብሔር ተደግፎ ወጥቶ በእግዚአብሔር ስኬትን ማግኘት ነውና ክርስትና ጠንክሮ መስራትን የሚያበረታታ እያመኑ መስራት፣ እያመኑ ስኬታማ መሆንን የሚያበረታታ ነው። ንግድ በባህሪው ስኬትም ዳገት መውጣትም ወደ ታች መውረድም ይገጥመዋል። በራሱ የቢዝነስ ሳይክሉ ሁሉንም ያቀፈ ይሆናል። ስለዚህ ክርስቲያን ሆነን ወደ ንግድ ስንገባ ክርስቲያን ነጋዴዎች ሁልጊዜ የሚታመኑበት አምላክ አላቸው። ሲወጡም የሚያወጣቸው፣ ሲወርዱም አብሯቸው ወርዶ ከወረዱበት የሚያወጣቸው እግዚአብሔር የተባለ ድንቅ አምላክ አላቸው። ስለዚህ ክርስቲያን አንደኛ ተስፋ መቁረጥ የለበትም። ዛሬ ያለውን ነገ እንደማያገኘው ታምኖ በእግዚአብሔር ታምኖ እንደገና ተስፋ ጸንሶ መንቀሳቀስ ይኖርበታል። ስለዚህ ተስፋ መቁረጥ የለበትም አንድ ክርስቲያን ነጋዴ። ሌላው ችግሮች ሲገጥሙ እርዳታን ሊሰጠን የታመነ የሆነው እግዚአብሔር ብንጠራው ይመልስልናል። ስለዚህ እግዚአብሔርን ደግሞ እንዲያግዘን እንዲረዳን መጸለይ ይገባናል። አንዳንድ ጊዜ ደግሞ ወገኖች፣ አማኞች እርዳታንም እገዛንም ሊሰጡን የሚችሉ የእግዚአብሔር ልጆችም በጸሎት እንዲያግዙን መጠየቅ ነው። በተረፈ ግን እግዚአብሔርን የሚታመን ሰው፣ እግዚአብሔርን ታምኖ ስራ የጀመረ ሰው ይሄ እንደሚገጥመው ታምኖ እንደውም በዓለም ሳላችሁ መከራ ፈተና አለባችሁ ስለሚል ይሄ ጊቭን ነው፣ ስራ ውስጥ የሚገጥመን ነገር ነው። ይሄን ለማሸነፍ ተጠርተናል። እምነት ወይም በእግዚአብሔር መደገፍ ወይም የጌታ መሆን ችግሮችን አንዳንዴ አያስቀራቸውም። ችግሮች ይኖራሉ። ችግሮቹን ግን የሚያስችል አቅም እግዚአብሔር ይሰጠናል። ሁልጊዜ እግዚአብሔር ከኛ ጋር ነው በየትኛውም ሁኔታ ውስጥ። ዛሬ እንደዚህ ገጥሞን ከሆነ ነገ ደግሞ በእግዚአብሔር አቅም ተራራው ጫፍ ላይ ወጥተን ድል እንደምናገኝ ተስፋ ማድረግ ይኖርብናል። የወንጌላውያን ነጋዴዎች ህብረት
እንግዲህ ከተቋቋመ ጀምሮ ክርስቲያን ነጋዴዎችን በአንድ ማዕቀፍ ይዞ በተለያዩ እሴቶች እየሰራ ይገኛል። በተለይ ደግሞ እኛ 3G የምንላቸው እሴቶች አሉን። የመጀመሪያው ክርስቲያን ነጋዴዎች፣ ወንጌላውያን ነጋዴዎች በእግዚአብሔር ቃል በመንፈሳዊ ሕይወታቸው እንዲያድጉ ግሮው ብለን የምንጠራው ነው። ሰዎች በተለይ ክርስቲያን ነጋዴዎች የክርስቶስ ደቀ መዝሙር ሆነው ያደገ ሕይወት፣ የበሰለ ሕይወት እንዲኖራቸው መስራት አንዱ ስራችን ነው። ሁለተኛው ደግሞ ይሄ ወንጌላዊ ክርስቲያን ነጋዴ ደግሞ እግዚአብሔርን የሚያከብር ሕይወት እንዲኖረው፣ እግዚአብሔር በስራችን መክበር አለበት። በምንውልበት በምንሰራበት አገልግሎታችንን እንደ ሚሽን ፊልድ ወስደን አገልግሎት ተልኮ የምንፈጽምበት ቦታ ነው። በተለይ ደግሞ የንግድ ቦታ ተልኳችን የምናከናውንበት ቦታ ነው። ስለዚህ እዛ ቦታ ላይ ኢየሱስን የሚያከብር ሕይወት፣ ኢየሱስን የሚያከብር ንግድ፣ እግዚአብሔርን የሚያከብር ሕይወት እንዲኖረን እዚህ ላይ እንሰራለን። ሶስተኛው ደግሞ ጎ የምንለው ነው። ወንጌል በስራችን ይቀጥላል። ሚሽናል መሆን አለብን። ወንጌል የሚሄደው በሁላችንም ነው። በነጋዴው፣ በተማሪው፣ በቤተ ክርስቲያን ውስጥ ባሉ ልዩ ልዩ ወገኖች ይሄዳልና ወንጌልን ይዘው ሊሄዱ የሚችሉ ክርስቲያን ነጋዴዎችን፣ ወንጌላውያን ነጋዴዎችን፣ ወንጌላውያን ተቋማትን ማየት እንፈልጋለን። እግዚአብሔር እየረዳን ነው። በየትኛውም የንግድ ስርዓት ውስጥ የተሰማራችሁ ቅዱሳን ነጋዴዎች የዚህ ህብረት አባል እንድትሆኑ ልጋብዛችሁ ወዳለሁ። ኑ ስንተባበር ትልቅ ታሪክ መስራት እንችላለን። አብረን ስንሆን ትልቅ የእግዚአብሔርን መንግስት ስራ ማከናወን እንችላለን እና ወደዚህ ኔትወርክ እንጋብዛቸዋለን። ብዙ ቅዱሳን አሉ አብረውን እየሰሩ ያሉ፣ ብዙ እየተጠቀሙ ያሉ ወገኖች አሉ። ወንጌል እየሰፋ ነው። አብረንም ደግሞ ልንሰራ ያቀድናቸው ብዙ ነገሮች አሉ። ወደዚህ ኔትወርክ እንድትመጡ ጋብዛቸዋለሁ።